ዛሬ ማታ በአዲስ ነገር ይጠብቁኝ። ወይ የአብርሽና የሩታ ነገር እንደኔ ግራ ግብት ያደረገው ማንን ነው ግን? አሁንስ ይቺ ማናት? ወይ የአብርሽ አዲስ ነገር አያልቅበት። እሺ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ባያላችሁበት ሰላማችሁ ይብዛ እያልኩኝ ማጣሁኝ። ምን አየሽ፣ ምን ሰማሽ፣ ምንስ አላ፣ ምንስ ተባላ የምትሉ ካላችሁ መቼስ አይጠፋችሁ። የአብርሽ አዲስ ነገር አይጠፋበት። እሱም ይቺን ይዞ ብቅ ብሎልናል ማለት ነው። ዛሬ በአዲስ ነገር ጠብቁኝ እያላ መጥተዋል። ቤተሰቡም ደግሞ ያው እሱ እንዳለ ነው ቁጭ ብለን የምንጠብቀው። አንዳንዴ እኔ የምር የሩታና የአብርሽ ነገር በእርግጥ ግራ ግብት ያደርገኛል ሳስበው ማለት ነው። ምክንያቱም ሩታን በዚህ ልክ መከታተሏ፣ አብርሽም ደግሞ በዚህ ልክ አንዳንድ ሴት ይዞ መምጣቱ እኔ ግራ ግብት ነው የሚያደርገኝ። ያኔ ባልና ሚስት ከሆኑ በኋላ እንዴ ይህንን ያክል መጠራጠርም ተገቢ ነው ብዬ አላስብም፣ የሩታ ማለት ነው። አብርሽም ደግሞ ይህንን ያክል ለዛሬ አንዲት ሴት ይዞ በአዲስ ነገር ጠብቁኝ ማለት እንዲሁም ደግሞ ለአንድ ሳምንት አንዲት ሴት ይዞ እየመጣ በአዲስ ነገር ጠብቁኝ ማለት ተገቢ ነው ብዬ አላስብም። ምክንያቱም ባልና ሚስት ማለት ያኔ አንደኛው ዋነኛው ማስፈርት ማንንም ሰው መከታተል ወይንም ደግሞ መጠበቅ አይችልም። አሁን ለምሳሌ ሩታ አብርሽን ጠብቀዋለሁ ብትል ጠብቃ ያኔ እስከ መቼ ይጠበቃል? እንዲሁም ደግሞ አብርሽም ደግሞ በሩታ ንዴት ወይንም ደግሞ ሩታ የሆነ ነገር ሲታወራ በቃ ለእሷ እልክ ብሎ አንዲትን ሴት ይዞ ማምጣት ያኔ ይሄ ምንድነው የሚያሳየው? አንደኛ መደብ ለተመልካች ክብር እንደሌላችሁ ነው የሚያሳይባችሁ ማለት ነው። ያኔ ለተመልካች ትንሽዬ ክብር ይኖራችሁ ነው የሚለው ብዙ ጊዜ ማለት ነው። ሩታም ደግሞ በቃ አንዴ ያንቺና ያንቺ ባል ነው አይደል? ያኔ አሁን ለምሳሌ እናንተ አንደኛ ሃይማኖታችሁ አይፈቅድም ያኔ ማደራረብ ይመስለኛል ማለት ነው። ስለዚህ ያኔ ከአንዲት ሴት እያየሽው ሁል ጊዜ ለምሳሌ ከአንዲት ሴት አይተሽ ይቺማ በኔ ላይ ልትመጣ ነው ወይ ብለሽ አትፍሪ። ምክንያቱም ሃይማኖታችሁ ይህንን ነገር አይፈቅድም። እንደኛ ሙስሊም ብትሆኑና ምናልባት ያኔ ከአንድ እስከ አራት ማግባት ይቻላል። እናንተ ደግሞ ከአንድ እስከ አራት ማግባት ስለማይቻል ያኔ ከአንዲት ሴት አየሁኝ ብለሽ እሪህ ማለት ይሄ ተገቢ ነው ብዬ አላስብም። ምክንያቱም አንዴ ባልሽ ነው። ስለዚህ የስራ ጉዳይ ሆኖባችሁ ይመስለኛል ሩታም ይህንን ያክል የምትሆነው። አብርሽም ደግሞ አዲስ ሰው ይዞ እየመጣ በአዲስ ነገር ጠብቁኝ ማለት ተገቢ ነው ብዬ ማላስበው እኔ ማለት ነው። ስለዚህ ትንሽ ለተመልካች ክብር ቢኖራችሁና እንዲሁም ደግሞ የሆነ በጥሩ ነገር ብትመጡ ጥሩ ነው ብዬ ነው ማስበው። ምክንያቱም እኔ አንዳንዴ ግራ ግብት ነው የሚለኝ። እኛም ተመልካች እንደሆነ በቃ ይሄንን ነው የምንፈልገው ከኔ ከራሴ ጭምር ማለት ነው። እነሱም እንደሆነ የኛን እንትን እያወቁ በቃ ያኔ ይሄንን ክርክራቸው ወይም ደግሞ ይሄንን እንትን ማለታቸው እያቆሙ አይደለም። ያኔ ለነጋ አንዱን ለዛሬ አንዷን እያመጡ ማለት ነው። አሁን ደግሞ ይቺ ማን እንደሆነች አላቅም። ሰሞኑን የምታልቃቅስ ናት እንዴ ግን ማናት? ቤዛ ናት? እኔ ማን ነበረች ስሟ? እሷ ናት እንዴ? አላቃትም። እሷ ግን እንደዛ አልነበረች። ምናልባት ይሄ ፈረደበት ሚኪያጅ ምናልባት ቀያይሮት ከሆነ እንጂ ማለት ነው። ለማንኛውም በአዲስ ነገር ጠብቁኝ ተብላችኋል ቤተሰቦች ማለት ነው። እንዳለው በአዲስ ነገር ጠብቁት ማለት ነው። እስቲ ከኔም ጭምር እንዴት ይሁኑ። ዛሬም የአብርሽ ጀርባ እንዴው ስንቱን ሲያዝል ይችንም አዝሏት ሊመጣ ነው እንዴ? አይ እኔ አንዳንዴ የአብርሽ ጀርባ ነው የሚያሳዝነኝ። ያገኛ ምንድነው የሚባለው? ያገኛትን ሴት ሁላ እቅፍ ከዛ ደግሞ ጀርባው ላይ አዘል እያደረጋ ሲመጣ ማለት ነው። አንዳንዴ የምር ግራ ግብት ይላችኋል አይደል? ውስጣችሁ ልታወሩት የፈለጋችሁትን ነገር ራሱ አውጥታችሁ ይሄ እንዴት ነው ብላችሁ ለመናገር ትንሽ ግራ ግብት ያደርጋችኋል። እኔ ደግሞ አየሁኝ በአዲስ ነገር ጠብቁኝ ሲል ጉድ መጣ። አሁንስ ዛሬስ ይቺ ማናት ብዬ
ወጣሁኝ ገባሁኝ አየሁኝ አወረትኩኝ አወጣሁኝ አየሁኝ፣ ግን ባያትም ላቃት አልቻልኩኝም። ሰሞኑን የምታልቃቅሰው ከሆነ አምጥቶልናል ማለት ነው። እንደ ሩታ ደሞስ አንቺ እንደ ዘና ብለሽ ቀብረር ብለሽ ቁጭ በይ እስቲ። ያኔ እቅፍ አደረጋት ሴት ወይም ደግሞ ከአብርሽ የሆነ ነገር አላኝ ብላ የምትመጣትን ሴት እውነት አብርሽ ይችን ሴት ያገባታል ወይስ ደሞስ እንዴት ነው እንዴ? አብርሽም እየተናገራ ነበር አይደል? እኔ ያኔ ባለፈው ህይወቴ ይሄንን ያክል መወቀስ የለብኝም እንደ ሰው ነው። ያኔ እናንተም ወንዶች በአንድ አይደለም አንዲት ሴት ልታገቡ የቻላችሁ። እኔም ልክ እንደናንተ አማጥሬ ያኔ እንትን ብዬ ከዛ በኋላ ሩታ ሆንኩኝ። ስለዚህ ባለፈው ህይወቴ ይሄንን ያክል ወቀሳ አለብኝ ብዬ አላስብም ብሎ ነበር ማለት ነው። ለማንኛውም ይሄን ይመስላል። አይ እኔ ደግሞ አሁን እኔ ለእናንተ እኔ ድክም አለኝ እኮ እናንተ። ቆይ ግን ተመልካች ሁሉም እንደኔ ግራ ግብት እያለው ነው ወይስ ደግሞ እኔ ብቻዬን ነኝ ግራ ግብት እያለኝ ማለት ነው? ለማንኛውም አዎ ይሄን ይመስላል። አብርሽ ጠብቁኝ ብለዋል። ጠብቁት በቃ በኋላ እንገናኛለን። ለአሁን ደግሞ ይህንን እሱን አይቼ ያየሁት ነገር ደግሞ ለእናንተ ላስተላልፍ ብዬ ነው። እናንተ ምናልባት እሱን ካላያችሁ በእኔ ቤት ታዩታላችሁ ብዬ ነው። ለማንኛውም እንጠብቃለን፣ ችግር የለም። ቶሎ ሊቀቀው ቪዲዮውን። እንዲሁም እንዴት ሊሆኑ ነው ብለን እንዲሁ ጭንቀት እንዳንገባ ማለት ነው። ሁላችሁንም አመሰግናለሁኝ። በያላችሁበት ደግሞ ሰላማችሁ ይብዛልኝ። ቸር ቆዩልኝ። ባይ ባይ።